ረሕመቱላሂ ዐለይህ ሲያወሩ እናቴ አዝለውኝ የቀዲሞቹ የሸኾቹ ልጅ ነበሩ። ዛኪር ናቸው፣ ሴት ናቸው። ከኸልዋ አይወጡም፣ አጅነቢያ አያዩም፣ ሴት ናቸው። ዚክር ብቻ ነው የሚዘክሩት። የሸኾቹ የነ ሸኽ ቆላዲ ልጅ ናቸው እና አዝለውኝ ሄዱ አሉ አባቴ ሲነግሩኝ። ሕፃን ነኝ። እናቴ አዝለውኝ እነዛን ሴት ዚያራ ይዘውኝ ሄዱና ለእናቴ ሲያወሯቸው ሰማሁኝ አሉ። እኔ እኮ ከጽንስ ወደ ጽንስ የተገለበጥኩ ነኝ አሏቸው አሉ ለእናቴ። እንዴት ሲሏቸው አባቴ ሸኾቹ ሁለት ሚስቶች አሏቸው። አንደኛዋ ወላድ ናት፣ ትወልዳለች። አንደኛዋ መሀል ናት፣ ልጅ ጭራሽ የላትም። ሸኾቹን ትኸድማለች፣ ሸኾቹን በጣም ትወዳለች። እና ተጣሉና ሲነጋገሩ አንዳንድ ሲባባሉ አንቺ እኮ በቃ ነቃላ ነሽ፣ ልጅ የለሽ፣ ምን የለሽ፣ ነገ ጧት ልትፈናቀይ ነሽ ምን እንደሚል ነገር አንድ የሆነ አባባል አለቻት። አለቀሰች። ሞራሏን የሚሰብር ነገር ስለሆነ የተናገረቻት በጣም አለቀሰች፣ ተሰማት። ዝም አለች። ከዛ በኋላ መልስ መስጠትም አልፈለገች። ሄዳ ለሸኾቹ ነገረቻቸው አሉ። እንደዚህ እንደዚህ አለችኝ እኮ ብላ አልቅሳ ስትነግራቸው በጣም ተኸድማቸዋለች። እሳቸውም ይወዷታል። ያቺ ይሄን ያለችው ሴትዮ ወላዷ ነፍሰ ጡር ናት፣ 6 ወር ሆኗታል። እና እኮ እሷ መውለዷን ተመክታ ይሄን አለች። እሺ እና ጀርባሽን ጀርባዬ ጋር አገናኘውና እንደዚህ ተፈጋፈጊኝ አሏት አሉ። በጀርባዋቸው መጣችና ጀርባዋን ከጀርባቸው ጋር እንደዚህ አሿት። ገልብጬልሻለሁ ቢቁድረቲላህ ቢኢዝኒላህ አሉት። የእሷን ጽንስ ወደ አንቺ ይገለበታል፣ አብሽሪ ዱዓ አድርጌልሻለሁ አሏት። አሁን ወዳውኑ ሆዴ መነፋት ጀመረ፣ የእናቴ ሆድ መነፋት ጀመረ አሉ። ያ ሴት እነዛ ሴትዮ ሲያወሩ ማለት ነው። ልጅቱ የተወለዱት የተጸነሱት የዛችኛይቱ 6 ወር ያረገዘችው ሴትዮ ደግሞ እያደር እየጎደለ 6 ወሩን ያቺ አርግዛላታለች። 3 ወር ጨምራ ይቺ ወለደች መሀሏ ማለት ነው። ገልብጠውላታል ቢቁድረቲላህ። አሁን ይህም አሉ አይደለም። ያቺ የተጸነሱት ሴትዮ አድገው ትልቅ ሰው ሆኖ ዛኪር ሆነው ራሳቸውን ሂደው ዘይረው አባቴ ረሕመቱላሂ ዐለይህ ለእሳቸው ያወሯቸው ቂሷን እኔ የተገለበጥኩ ነኝ ብለው ማለት ነው። እና ሌላም ሼክ አሉ አላስታወስኳቸውም፣ እንደዚሁ ጽንስ የገለበጡ አሉ። እና አላህ ሁሉም ነገር መርሐባ ነው የሚላቸው፣ አይኸልፋቸውም። ይሄ አላህ ቁድራ ነው፣ ሰው መቼም ቁዋ የለውም። እና ብዙ ከራማቶች አሉ። አሰላሙ አለይኩም ወረሕመቱላህ ወበረካቱ። በዚህ ቪዲዮ ላይ የአውሊያን ከራማቶችን ሰምታችኋል፣ ምን ማስገኘት እንደሚችሉ ማለት ነው። ኸዋሪቁል ዓዳት ያሳየ ሰው ሁሉ ወይም ደግሞ በሰው ልጅ ዘንድ የማይታወቀውን ነገር ያሳየ መሻይኾች ሁሉ አውሊያ ነው በከራማ ነው ሊባል ይችላልን? ወይም ደግሞ አንድ ወልይ ሚዛኑ ምንድን ነው? ወልይ መሆኑ ሰው ልጅ መስራት የማይችለውን ነገር ያሳየ ጊዜ ነው ወይስ ምንድን ነው የሚለውን ሚዛኑን በማስረጃ አብረን እናያለን። አወለን ከሁሉም ነገር በፊት አላሁ ስብሓነሁ ወተዓላ ወልይ ማን እንደሆነ አውሊያኡላህ ስብሓነሁ ወተዓላ ማን እንደሆኑ ነግሮናል። አላሁ ስብሓነሁ ወተዓላ በሱረቱል በቀራ እንዲህ ይለናል፣ አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለ ኑር ይለናል። አላሁ ስብሓነሁ ወተዓላ የአማኞች ወዳጅ ነው፣ ከጨለማ ወደ ብርሃን ያወጣቸዋል ነው የሚለን። ኢዘን በዚህ አንቀጽ መሰረት በአላሁ ስብሓነሁ ወተዓላ ያመኑ ሰዎች ሁላቸውም ወልዮች ናቸው ማለት ነው። በሌላ ቦታ ላይ ሱረቱ ዩኑስ አንቀጽ 62 ላይ ምን ይለናል አላሁ ስብሓነሁ ወተዓላ አላ ኢነ አውሊያአ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ይለናል። የአላሁ ስብሓነሁ ወተዓላ ወዳጆች እኮ ምንም የሚፈሩት ነገራቸውም የለም አዘንም አይሰማቸውም ነው የሚለው። እነሱም ደግሞ አለዚነ አመኑ ወካኑ የተቁን እነዚያ ያመኑ ሰዎች ነው አላሁንም የሱብሓነሁ ወተዓላ የሚፈሩት ናቸው ነው የሚለን። ኢዘን በዚህ አንቀጽ መሰረት አማኞች ማለት በአላህ አምኖ በሱ ፍራቻ ውስጥ ያዘወተሩ ማለት ነው። ነገር ግን ወልዮች ወይም የአላሁ ስብሓነሁ ወተዓላ ወዳጆች ከራማ አላቸውን? ወይም ደግሞ የሰው ልጅ ማድረግ የማይችለውን ነገር ሊያደርጉ ይችላሉ? አላሁ ስብሓነሁ ወተዓላ በእጃቸው ላይ ሊያሳይ ይችላል ያን ነገር? ናም ሊያሳይ ይችላል። ነገር ግን የወልይነታቸው ሸርጥ አይደለም ይሄ። ወይም አንድ ሰው የሰው ልጅ ማድረግ የማይችለውን ነገር ስላደረገ ወልይ ሊባል አይችልም። ምክንያቱም ባሳለፍነው አናቅጾች ውስጥ አላሁ ሱብሓነሁ ወተዓላ አማኞች ወልይ እንደሆኑ ነግሮናል። የግድ ከራማ ማሳየት አይደለም ማለት ነው። ነገር ግን አንድ ሰው
ቀብርን እያመለከ ደርሒን ውስጥ እየተቀመጠ ከሞተ ሰው ጋር እየተነጋገረ የሞተ ሰው ይድረስልኝ እያለ ይሄ ወልይ ሊባል ይችላል? አይችልም። እነዚህ አውሊያ አሸይጣን ነው የሚባሉት። ወደ ሁለተኛው ቪዲዮ እንሂድ። እንዲሁም አውገረድ ሽባሺ የሚባሉ ወደ ደቡብ ውስጥ ናቸው። ትልቅ ወልየት አሉ። የቆዩ ናቸው። በጣም የቆዩ ካለፉ የቆዩ ወልይ ናቸው። የአላህ ወልይ ሴት ናቸው። እሳቸው አሁን በቅርብ ጊዜ አባታችን ማይባር የሚባል የትልቅ ሼክ ቦታ አለ። እዛ ይቀመጡ ነበረ። የተወሰነ ዓመታት እዛ ኑረዋል። እዛ እያለን አንዲት ትልቅ ባልቴት መጡ አሉ እና በጣም በረጅሙ የተሰካሙ ሱብሓ ይዘዋል። ዚክር ይዘክራሉ። ምግብ አይቀምሱም አሉ። ጭራሽ ምግብ እንደውም ምግብ ሲመጣ እንደዚህ እንዳይሸታቸው አፍንጫቸውን ይይዛሉ። በዚህ ሐለት ሳምንት ተቀመጡ። ሰውም ጋር አይነጋገሩም። ዚክር ብቻ ነው። ልክ በሳምንታቸው አንተ ደረሳ እና ዶሪሁን አዘይረኛሉ እና ይዘውኝ ገቡ አሉ። ይዘውኝ ገቡ። ቁልፍ ይዝ ነበረ። ዶሪሁን ከፈትኩላቸው ገቡ። አሰላሙ አለይኩም ያ ወልይ አላህ ብለው ሲያናግሯቸው በጣም ይሄ ነው የማይባል ድምፅ፣ እንደዚህ ግም የሚል ድምፅ፣ ሆድ የሚያናሽር ድምፅ ሰማሁኝ አሉ ከዶሪሁ ውስጥ። ይሄ ነው ማለት አልችልም። ረጅም ሰዓት አወሩ አሉ። ተነጋገሩ፣ አወሩ ረጅም ሰዓት። እኔ በር ስር ቆሜያለሁ። ጨረሱ። ሲጨርሱ ሀያ ሸኘኝ አሉኝ አሉ። ወጣን። ጎራ ላይ ነው የሐሪማው ጎራ ላይ ነው። በበታችሁ እንደዚህ ገደል ነው። ወደ ጎራው ወደዛ ወደ ገደሉ በኩል ብቃልንና አውቀኸኛሉ የኔን ሲሉኝ እኔ አላወቅኳችሁም አልኳቸው አሉ። እኔ አውገረድ ሽባሺ ማለት እኔ ነኝ። ካለፍኩኝ ቆይቻለሁ። የመጣሁት እዚህ ለእስቲጋታ ነው፣ እርዳታ ለማድረግ ነው። የማይባር ሼክ ጌሾ ተተከለብኝ ላይ እና ጀሚዑል አውሊያ ድረሱልኝ ብለው ጩኸው ጀሚዑል አውሊያ ተሰብስቦ ይሄንን ኃላፊነት ለአንቺ ሰጥተንሻል፣ ሂደሽ አስነቀልላቸው ብለውኝ ለዛ ነው የመጣሁት። ይቺ ደግሞ በከራማ ብዛት የተነሳይ ከሞት የተነሳይ ናት። ጌሾን ለመንቀል ከሞተች በኋላ ተንስታ ከዳገቱ ጌሾን ነቅላ የተመለሰች ናት ማለት ነው። ወልዮቹ የድረስልኝ ጥሪ ስላቀረቡላት እዚህ ጋር አውሊያ ሸይጣንን መሆናቸውን እየነገሩን ነው። ምክንያቱም ቅድም ያየነው አንቀጽ ውስጥ አለዚነ አመኑ ወካኑ የተቁን የወልዮች ምልክት ከራማ ሳይሆን አላህን የሚፈሩ ከሐራም የሚጠነቀቁ ናቸው ብሎ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ነግሮናል። እነዚህ ደግሞ አላህን በማመጽ የመጣች ናት። ምክንያቱም ድረሱልኝ በእስቲጋሳ ነው የመጣሁት ከአላሁ ሱብሓነሁ ወተዓላ ውጪ ሌላ ሰው እኔን ጠርቶኝ እኔ ሊደርስላቸው ነው የመጣሁት እያለች ነው። ኢዘን ከአላሁ ሱብሓነሁ ወተዓላ ፍራቻ ወደ አላሁ ሱብሓነሁ ወተዓላ አጋሪነት ሄደች ማለት ነው። وهذا من أولياء الشيطان من الخزعبلات والمشعوذات والخرافات የሚባለው ነው። አንድ ሰው ከዚች አዱንያ ላይ ከሞተ በኋላ ሊመለስ ይችላል እና አላሁ ሱብሓነሁ ወተዓላ በቁርአኑ እንቅጭ አድርጎ ነግሮናል። ወደ አዱንያ አንድ ሰው ከሞተ እንደማይመለስ ማለት ነው። እንዲህ በማለት حتى إذا جاء أحدهم الموت قال رب ارجعون አንዳቸው ሞት በሚመጣባቸው ጊዜ ፈጣሪ ሆይ መልሰኝ ብሎ ይማጸናል ይላል። ለዓሊ አዕመሉ ሳሊሐን ፊማ ተረክት እውነትን ከዚህ በፊት ያልሰራሁትን ኸይር ይሰራለሁና። ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢህም በርዘኹን ኢላ የውም ዩብዓሱን። ከላ ኢነሃ ከሊማ እሱ እኮ ዝም ብሎ የሚናገር ንግግር ናት እንጂ ለዚህ ሰውዬ መጥቀም የምትችል ንግግር አይደለችም። ነገር ግን ዱንያና እነሱ መካከል ግርዶሽ ሆኗል፣ መመለስ አይችሉም ነው የሚለው አላሁ ሱብሓነሁ ወተዓላ። እስከ የውመል ቂያማ ድረስ እስከ ትንሣኤ ቀን ድረስ መመለስ አይችሉም ነው የሚለው። ኢዘን እቺ የሞተች አሮጊት ከየት ነው የመጣችው? ይህ ከራማተል አውሊያ ሳይሆን ከራማተል ሸያጢን ነው። ይህ እንዳለ ሆኖ ሰው ልጅ ከሞተ በኋላ አንቢያም ወልይም የሰው ልጆችን ሊጠቅሙ ይችላል ነው የሚለው። አዳምጡት። ያለፉት እንኳ እስቲጋሳ ያደርጋሉ ማለት ነው። بعد وفاتهم አንቢያዎች አውሊያዎች ካለፉ በኋላ እንኳ ይጠቅማሉ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ إذا مات ابن آدم انقطع عنه عمله የሰው ልጅ ከሞተ በኋላ እንኳን ሊጠቅምና ራሱን አይጠቅም እንኳን ሌላ ሊጠቅምና ስራው ተቋርጧል።